السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين. أما بعد، سورة الإخلاص على الراجح مكيانات አያዎቿ አራት ናቸው። ያው ስለ አያ ከዚህ በፊት ተነጋግረናል። የሱራ አያዎች በቂራአት ልዩነት ልክ ብዛታቸው ሊለያይ ይችላል ማለት ነው። ወደ 15 ከሊማዎችን ይዛለች። ያው 15 ከሊማ ከያዘች ስንት ሐርፎችን በውስጡ አለች የሚለውን ቁጥርን በ10 ብናባዛ ሱረቱል ኢኽላስን ብቻ በመቅራታችን ስንት አጅር እናገኛለን ብሎ ማሰብ ብልጥነት ነው ማለት ነው። ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። ቁል ኢላ አላህ ሱብሓነሁ ወተዓላ በል አንተ ሙሐመድ ሆይ በል ለጠየቀህ ሰው በል ጌታህ ማን ነው፣ ጌታህ ምንድነው ብሎ ስለጠየቀህ ሰው በል ሁወ እሱ የጠየቃችሁት አላህ አሐዱን አሐድ ነው። ወላሁ እሱ አላህ አሐዱን አንድ ነው። ብዛት ያለው 2 3 4 አይደለም። አላህ ብቸኛ ነው አላህ Subhanahu Wa Ta'ala። ሱረቱ አልመሰድ ነው ከዚህ በፊት ያለው ሱረቱ አልመሰድ ስለና አቡ ለሃብ ነው የሚያወራው። አቡ ለሃብ እና ሚስቱ እንደከሰሩ ነው የሚነግረን። ስለዚህ እንደ አቡ ለሃብና እንደ ሚስቱ እንደከሰሩት ላለመክሰር የሚፈልግ ሰው ሱረቱል ኢኽላስ ውስጥ የተጠቀሰውን ተውሂድ ሊኖረው ይገባል ነው። እንደው ሙናሰባና አንሳን ካልም ማለት ነው። ናም እሱ አላህ ብዙ አይደለም፣ 2 አይደለም፣ 3 አይደለም፣ አንድ ነው። አላህ ብቸኛ ነው። ስለዚህ ለዚህ ብቸኛው አላህ ነው ኢባዳ የሚገባው፣ አምልኮ ሊደረግ የሚገባው። ናም አላህ አሰመድ አላህ ተፈላጊ ነው። አላህ ፈላጊ አይደለም። አላህ ምግብ ፈላጊ፣ መጠጥ ፈላጊ፣ ሐጃ ከሰው የሚፈልግ ምንም ከሰው የሚፈልግ አምላክ አይደለም። አላህ ተፈላጊ እንጂ ፈላጊ አይደለም ማለት ነው። ፈላጊ አይደለም። አላሁ አሐድ ሲል አላህ ከከስራ ራሱን አጸዳ። 2 3 4 ከመሆን ራሱን አጸዳ። አላሁ ሰመድ ሲል ደግሞ ከኢህቲያጅ ከፈላጊነት አላህ ራሱን እያጸዳ ነው። ቀጠለና ለም የሊድ ወለም ዩለድ አለ። አልወለደም ወለም ዩለድ አልተወለደም ማለት። ለም የሊድ አልወለደም ወለም ዩለድ አልተወለደም ማለት። شوف نعم አላህ ልጅ ያለው አይደለም። አላህ የሌላ አካልም ልጅ አይደለም ነው። نعم ለም የሊድ ሲል እንግዲህ ከራሱ ላይ የተገኘ ከመሆኑ አላህ ለም የሊድ ሲል የሱ አምሳያ ልክ አንተ አባት እናት ሆነ ልጅ ስትወልድ አምሳያህን ነው አይደለም የምትተካው። አምሳያ እንደሌለው እሱን የሚመስል የሱ አይነታ እንደሌለው ነፍ ያደረገ ውድቅ ያደረገ ነው ማለት። ልክ አላሁ አሐድ ሲል ብዛት እንደሌለው ብቸኛ እንደሆነ፣ አላሁ ሰመድ ሲል ፈላጊ እንዳልሆነ፣ ለም የሊድ ሲል ደግሞ የሱ አይነት ሌላ እንደሌለ፣ ወለም ዩለድ አልወለደም ሲል ደግሞ እሱ የተፈጠረ እሱ የተገኘ ከጊዜ በኋላ የተገኘ እንዳልሆነ፣ አወሉን ቢለብቲዳ እንደሆነ መጀመሪያ የሌለው የሆነ አምላክ እንደሆነ እየነገረን ነው ማለት ነው። ወለም የኩን ለሁ ለሱ የለለትም ኩፍወን አምሳያ ቢጤ አሐዱን አንድም የለለትም። ከሱ ጋር ደግሞ የሚመሳሰልን አምሳያ ቢጤ እሱን የሚመስል አካል እንደሌለ ውድቅ ያደረገ ነው ማለት ነው። አላሁ አሐድ ስንል አላህ 2 3 4 አይደለም፣ ብቸኛ ነው እሱ አላህ። አላሁ ሰመድ ሲል አላህ ኢህቲያጅ አላህ ተፈላጊ እንጂ ፈላጊ አይደለም። ለም የሊድ አልወለደም ሲባል አላህ የሱ አምሳያውን አልተካም ማለት ነው። እሱ አምሳያ የለውም፣ ልጅ የለውም። ወለም ልጅ አለው ኢሳ የአላህ ልጅ ነው የሚሉ አሉ አይደለ? እንደዛው ሌሎቹም ኡዘይር ኢብኑላህ ኡዘይር የአላህ ልጅ ነው የሚሉ አሉ። አላህ ልጅ ያለው አይደለም ማለት ነው። ናም አንድ ሰው አለመውለዱ
ልጅ ያለሌለው ለመሆኑ ዋስትና አይሆንም። ለምሳሌ እገሌ እኮ አይወልድም ማለትክ ልጅ የለውም ለሚለው ዋስትና የለውም። ስለዚህ ለም የሊድ ሲል አላህ አልወለደም ነው። ይሄ አላህ አልወለደም የሚለው አላህ ላለመውለዱ እንጂ አላህ ልጅ ላለመያዙ ዋስትና አይሆንም ማለት ነው የሚል ጥያቄ ያነሳሉ ማለት ነው። ለዚህ መልሱ ምንድነው? አላህ በሌላ የቁርአን አንቀጽ በደንብ አድርጎ ድባቅ መጥቶታል ማለት ነው። ወለም የተኺዝ ወለዳ አለ፣ ልጅን አልያዘም ማለት። ሹፍ አንተ ባትወልድ እንኳን ልጅን በጉዲፈቻ በመናም ልትይዝ ትችላለህ አይደል? ወለም የተኺዝ ወለዳ ልጅን አልያዘም ማለት በጭራሽ ማለት ነው። ናም ስለዚህ የወለደውም ልጄ ብሎ የያዘውም አላህ የለውም ነው። ናም ወለም ይውለድ የተወለደም አይደለም አላህ ከጊዜ በኋላ የተገኘ አይደለም። አወሉም ቢለብቲዳ ነው። ናም ወለም የኩን ለሁ ኩፉወን አሐድ ሲል እሱን አምሳያ እሱን የሚመስል ቢጤ የለም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ነው። ናም ይሄ ነው ሱረቱል ኢኽላስ የሚመስለው። እንግዲህ የአላህን ስሞችና ሲፋዎች ማወቅ እንዳለብን፣ ተውሂዱን ማወቅ እንዳለብን። ምክንያቱም አላህ ስንል ራሱ ማእሉህ ነው፣ ተመላኪነት ነው አይደለ? እሱ ነው በቃ ልናመልከው የሚገባው። ተፈላጊ የሆነውን አምላክ ነው ልናመልክ የሚገባው። አምሳያ የሌለውን ነው ልናመልክ የሚገባው። ልጅ የማይፈልግ ልጅ ያልያዘን የሆነ ግልጽ ነው። ይጦረኝ ምን ያርገኝ ብላ አይደለም የምትተካው፣ ወይ ደግሞ ስሜት ስላለ አይደለም የምትተካው፣ ያኔ ይሄ ሻህዋ ምናምን ስላለ አላህ የጸዳ ነው። ወለም ይውለድ ያልተወለደም ነው ብሎ ከአላህ ላይ ልጅ ያለው የተወለደ ከመሆን አምሳያ ያለው ከመሆን የጸዳ መሆኑን ነው። ናም አላህን ለብቸኝነት ማምለክ እሱ ላይ ሳናጋራ ይኖርብናል ነው ዋናው ትርጉሙ ማለት ነው። ለምንድነው እንደዚህ የሆነውን በዚህ አይነት ሲፋ የተገለጸውን አላህ ነው ምን ማድረግ ያለብን? ማምለክ መገዛት የሚኖርብን ማለት ነው። ሌላው አንዳንድ ቅጥፈቶች፣ አንዳንድ ውሸቶች፣ አንዳንድ ማጭበርበሪያዎች፣ አንዳንድ የሚነሱ አሉባልታዎች ላይ አንዳንዴ መልስ መስጠት እንደሚያስፈልግ ነው ከዚህ ሱረቱል ኢኽላስ የምንማረው። ምክንያቱም አላህ ልጅ ያለው ብሎ የሚያወሩ ዝም ብሎ ማይረባ ነገር የሚቀጥፉ ሰዎች ላይ ነው አላህ ድባቅ የሚመታ የሆነን መልስ እየሰጠ ያለው ማለት ነው። ግልጽ ነው። ስለዚህ አንዳንዴ መልስ የሚያስፈልጋቸው ነገራቶች፣ ዝቅ ያሉ ነገራቶች፣ ማይረቡ ነገራቶች፣ እዚህ ግባ የሚባሉ ነገራቶች ባይሆኑም መልስ መስጠት ያስፈልጋል ማለት ነው። መልስ መስጠት፣ በማስረጃ ማረጋገጥ፣ በማስረጃ ድባቅ መምታት ያስፈልጋል ማለት ነው። ምክንያቱም ዛሬ ትንሽ ቢሆን ለነገ ለትውልድ ተርፎ ብዙ ነገር ሊያበላሽ የሚችሉ ጉዳዮች ስላሉ የዛሬን ትንሽ መሆኗን የዛሬ ዋጋ ቢስነቷን ተመልክተን ዝም ማለት የሌለብን ጉዳዮች አሉ፣ መልስ መሰጠት ያለባቸው የሚለውንም ከዚህ ሱራ መማር እንችላለን። እንግዲህ ይሄ ነው በጥቅሉ ሱረቱል ኢኽላስ አላህ ሱሉሱ አልቁርአን ተብላ የምትታወቀው ማለት ነው። ሱረቱል ፈለቅ መደንያ ናት። 23 ከሊማዎች ውስጧ ይዛለች። ስንት ሐርፍ ነው የሚለውን ማስላት ነው። ናም እንግዲህ አላህ Subhanahu Wa Ta'ala እሱን ተውሂድ ላይ መጠንከር እንዳለብን፣ የሱን ተውሂድ መያዝ እንዳለብን፣ እሱን ለብቻነት ማምለክ እንዳለብን በዚህ አይነት ሲፋ ያለውን በእንዲህ አይነት መገለጫ ያለውን አላህ እንዲህ አይነት መገለጫ ያለውን አካል እንጂ ሌላን ማምለክ ተራ ደካማ የሆነ ፍጡርን ማምለክ እንደሌለብን ካሳሰበን በኋላ ከዚህ ኢኽላስ የሚያዘናጉን፣ ከዚህ ኢኽላስ የሚያንሸራቱን፣ ከዚህ ሰርክል ውስጥ አስወጥተውን አይጥሉ መጣልን የሚጥሉን መጥፎ ነገራቶች አሉ ማለት ነው። ከነዛ ነገራቶች ልንጠነቀቅ እንደሚገባ በሚያሳስብ ሱራዎችን ነው ደግሞ አሁን አስከትለን የምንመለከተው ማለት ነው። ሱረቱል ፈለቅ ቢስሚላሂ الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد قل بل إلى الله سبحانه وتعالى አንተም በል አንተንም የተከተሉ ሰዎች ይበሉ ምን ይበሉ አዑዙ እጠበቃለሁ ይበሉ برب الفلق በፈንጣቂው ጌታ ወይም በሱብህ ጌታ በፈጅር ጌታ በሱብህ ጌታ እጠበቃለሁ በል ምሽትን አስወግዶ
ብርሃንን በሚያመጣው ጌታ እጠበቃለሁ በል። ከምንድነው ምሽትን አስወግቶ ብርሃንን ከሚያመጣው ከሱብህ ጌታ የምትጠበቀው? ሚን ሸሪ ማ ኸለቅ ከፈጠረው ነገር ማለት ከፈጠረው ነገር ክፋት፣ ሚን ሸሪ ከክፋት፣ ማ ኸለቀ ከፈጠረው ነገር ክፋት ሱብሂን አስወግዶ ምሽትን አስወግዶ ንጋትን በሚያመጣው ጌታ እጠበቃለሁ። ሱብሂን ምሽትን አስወግዶ ልክ ንጋትን እንደሚያመጣው ሁሉ የፈጠራቸው ፍጥረታቶች የሚያደርሱብኝንም ችግር ለማስወገድ የሚችለው እሱ ስለሆነ ምሽትን ማስወገድ የቻለው ጌታ የፍጡራኖችንም ክፋት የፍጡራኖችንም ሸር ማስወገድ የሚችለው እሱ ስለሆነ እሱን በሱ ከፍጡራኖች ከፈጠራቸው ፍጥረታት ክፋት ያው ክፉ ከሆኑ ዲሸሪ ማለት ነው። ክፉ ከሆኑ ፍጥረታቱ ከክፋታቸው እጠበቃለሁ በል። ወሚን ሸሪ ከክፋትም እጠበቃለሁ በል። ጋሲቂን ከምሽት ኢዛ ወቀብ ስትደቀድቅ ማለት ነው። ምሽት ሲደቀድቅ ምሽት ሲያጸልም ጨረቃውም ጠፍቶ የነበረውም ጨረቃ ጠፍቶ ምሽት ድቅድቅ ጨለማ ሲሆን ሲያደቀድቅ ከዛም እጠበቃለሁ ነው። በዛ ጊዜ ካለው ክፋቶች ሸር ነገራቶች እጠበቃለሁ ነው። ምሽት እንግዲህ ድቅድቅ ሲል ጨለማ ጨረቃ ስትጠፋ ምሽት ሲያጸልም የሚኖሩ በርካታ ክፋት ሸሩ ነገሮች ይኖራሉ ማለት ጨለማን ተገን የሚያደርጉ አንድ ሁለት የሚባሉ ነገራቶች አይደሉም ማለት ነው። ናም አያችሁ መጀመሪያ ከፈጠራቸው ክፋት ካላቸው ፍጥረታችሁ ተጠበቃለሁ አለን። ከዛ በኋላ ደግሞ ከምሽት ውስጥ ምሽት ሲያደቀድቅ ካሉ ከሚኖሩ ክፋቶች ይጠበቃለሁ አለን። አዮ አሁን ሰው ወይም የአላህ ፍጥረት ክፋት ሊያደርስብህም ላያደርስብህም ይችላል አይደል? ሙህተመል ነው ማለት ነው። ፖሲብል ለማድረስ እድል አለው ነው። ከዛ በኋላ ምሽት ውስጥ ድቅድቅ ባለ ጨለማ ውስጥ ከሚደርስ ክፋት እጠበቃለሁ አልክ። ይሄ አሁን ድብቅ ነው ትንሽ የመድረስ እድሉ ሰፋ ያለ ነው ማለት ነው ትንሽ አሁን ቀጠለና ወሚን ሸሪ ነፋሳት ፊል ዑቀድ እንደዛውም ከሚነፉ ነፍሶች ወሚን ሸሪ ከክፋት አነፋሳቲ ከነፊዎች ማለት ነው ፊል ዑቀድ እስር ላይ ቋጠራው ላይ ከሚነፉ ነፍሶች እጠበቃለሁ። ነፋሳት ማለት ሚነፉ ማለት ነው። ፊል ዑቀድ ማለት ቋጠሮ ላይ ሚነፉ ለሲህር ቋጥረው የሲህር ቋጠሮን ቋጥረው ላዩ ላይ ከሚነፉ ሳሂሮች ከሚነፉ ደጋሚዎች እጠበቃለሁ አለ። አየው ከቀደሙ ከጨለማው ይልቅ ደግሞ ይሄ በደንብ ድብቅ የሆነና የመድረስ እድሉ የክፋት ደረጃው ከፍ ያለ ነው። ተረቂ ነው ማለት ነው። መጀመሪያ ኸልቅ ከዛ ለይል ከዛ ሲህር አየው የክፋት ደረጃው ከፍ ያለ ነው የመጣው ማለት ነው። ናም ቀጠለና ደግሞ አሁን ከዛ ሁሉ የከፋው ወሚን ሸሪ ሐሲዲን ከምቀኛ ክፋት اذا حسد ሲመቀኝ ማለት መመቀኘቱ ብቻ ብዙ ችግር ላይ ያመጣ ይችላል በውስጡ ምቀኝነቱን መያዙ። ነገር ግን ያንን ምቀኝነት ሲያወጣው ያንን ምቀኝነት ተግባር ላይ ሲያውለው የዛ ምቀኝነት የሆነ መዘዝ ይዞ ሲመጣ ያኔ ከሚመጣው ነገር በአንተ በምሽትን ማስወገደ ብርሃንን ማውጣት በቻልከው ጌታ ይሄንንም ማስወገድ አቅም ያለህ አንተ ነህና አስወግድልን ብለን ዱዓ አላህን እየለመን ነው። ወሚን ሸሪ ሐሲዲን اذا حسد ምቀኛም ሲመቀኝ ከሱ ከምቀኛም መመቀኘት ክፋት በአንተ እንጠበቃለን በል ያለ አላህ Subhanahu Wa Ta'ala እየነገረን ነው። ይሄ ደግሞ የባሰ ነው ማለት ነው። ምቀኛ ከሳሂር የበለጠ ክፋት ነው ያለው። ምክንያቱም ሳሂር ደጋሚ ጠላት መሆኑን ታውቀዋለህ ግልጽ ነው። በሆነ ነገር ተጣልታችኋል በሆነ ነገር ለመግባባት ውስጥ ገብታችኋል ምናምን ነው ሄዶ የሚደግምብህ ማለት ነው ብዙ ጊዜ። ሐሲድ ደግሞ ፈገግ ያለ ካንተ ጋር እየተጫወተ ካንተ ጋር እየዋለ ነው የሚመቀኝህ ማለት ነው። ጥርስ ያሳየ ነው የሚያስድ ጥርስ ያሳየ ነው አይን الناس በአይን የሚበላህ ማለት ነው። ይሄ ደግሞ በደንብ ድብቅ የሆነና ክፋቱ አደገኛ የሆነ
ጉዳይ ነው ማለት ነው የሰውም ሒስድ ሊሆን ይችላል የጅንም ሒስድ ሊሆን ይችላል አም يحسدون الناس على ما آتاهم الله من فضل نعم ስለዚህ የሲህር የሒስድ እነዚህ ሁሉ በድብቅ ጉዳትን ማድረስ ነው نعم የምን ውጤቶች ናቸው ቀልብ በጥላቻ የመሞላት ውጤቶች ናቸው ሲህርም ሒስድም ማለት ነው نعم ስለዚህ አይታችሁ ከሆነ የአያው ተርቲብ ትንሽ ዘቅ ካለ ክፋት ጀመረ ያው ከፍጥራቶች ውስጥ ክፋት ካላቸው ከክፋታቸው እጠበቃለሁ ትላለ ከዛ ጨለማ ሲያደቀድቃልክ ከዛ ወደ ሲህር ከፋልክ ከዛ ወደ ሒስድ ይሄ ድብቅ በፈገግታ ለመድረስ ለመገመት በማትችለው መልኩ በሚደርስብህ ክፋት ባንተ እጠበቃለሁ በል ብሎ አላህ Subhanahu Wa Ta'ala ይህንን የቁርአን አንቀጽ ጠቀሰ ማለት ነው نعم ሱረቱል ፈለቅ እንግዲህ የአላህን ስም አንድ ረብ የሚለውን ጠቅሶ ረቢል ፈለቅ የሚለውን ጠቅሶ ከስንት ነገር ነው የተመጀነው ከአራት ነገር ነው የተመጀነው ሚን ሸሪ ማ ኸለቅ አንድ ሚን ሸሪ ጋሲቅን ኢዛ ወቀብ ሁለት ወሚን ሸሪ ነፋሳት ፊል ዑቀድ ሶስት ወሚን ሸሪ ሐስዲን ኢዛ ሐሰድ አራት ከነዚህ አራት ነገራቶች ቢረቢል ፈለቅ በአላህ ረብ በሆነው አላህ እጠበቃለሁ ብለን የአንድ ስሙ አንዱን ስም የአላህን ስም ጠቅሰን በአራት ነገር ነው የተጠበቀነው ይሄ እንግዲህ መሳኢቦች ናቸው ሙሲባ ናቸው አካል ላይ የሚደርሱ ሰውነት ላይ የሚደርሱ ሙሲባዎች ናቸው እንግዲህ ይሄ አሁን ለምሳሌ ሚን ሸሪ ማ ጋሲቅን ኢዛ ወቀብ ሚን ሸሪ ነፋሳት ፊል ዑቀድ ወሚን ሸሪ ሐስዲን ኢዛ ሐሰድ የምንለው ሚን ሸሪ ማ ኸለቅ የሚለው ውስጥ እኮ ይገባሉ ጋሲቅን ኢዛ ወቀብ ጨለማ ሲጨለም የሚመጣ ክፋትም የአላህ ፍጡር ነው ከአላህ ፍጡር ያልሆነ የለም ከአላህ ውጪ ያለ ሁሉ የአላህ ፍጡር ነው ስለዚህ ሚን ሸሪ ማ ኸለቅ የሚለው ውስጥ ከመግባቱ ጋር አላህ Subhanahu Wa Ta'ala እነዚህ ለብቻ መጥቀሱ ምን ያክል ከባድ ሸር እንደሆኑ ማሳያ ነው ማለት እንጂ ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ሁሉ ሚን ሸሪ ማ ኸለቅ የሚለው ውስጥ ከፈጠረው ነገር ክፋት እጠበቃለሁ ማለት አላህ ያልፈጠረው ነገር የለም ከአላህ ፍጡር ውጪ የሆነ ነገር የለም አይደል ሁሉ ነገር አላህ ነው የፈጠረው ሁሉም ነገር የአላህ የፈጠረው ነው ሁሉም ፍጥረታት ማለት ነው ስለዚህ ከነዚህ ከሁሉም ፍጥረታት ክፋታቸው እጠበቃለሁ ስትል ሁሉም ነገር እዚህ ጋር የሚገባ ነገር ከሆኑ ጋር አላህ እዚህ እነዚህን ነገራቶች አስከትሎ ለብቻ መጥቀሱ የነገራታ የክፋቶቹን አደገኛነት የሚያሳይ ነው ማለት ነው የክፋቶቹን አደገኛነት የሚያሳይ ነው ማለት ነው ሒስድ ስታስድ አንደኛ በሶስት ነገር ነው የምትጎዳው አንደኛ ትልቅ ወንጀል ውስጥ ትገባለህ ትልቅ ወንጀል ነው ከባድ ወንጀል ውስጥ ነው የምትገባው ግልጽ ነው ሁለተኛ የአላህን ጸጋ የአላህን ስጦታ የአላህን ኒዕማ ነው የምታስተባብለው ምክንያቱም አላህ ለሱ የሰጠው ለምን ይሰጠዋል እንደማለት ነው ይሄም ከባድ ጥፋት ነው ሶስተኛ ትታመማለህ ቀልብህ ይታመማል ስታስድ ቀልብህ ነው የሚታመመው አየው ሒስድ በማድረግ የምታተርፈው ነገር የለም ሰው ላይ በመመቀኘት ማለት ለሰው ልብ የተክፍት መሆን አለብህ ማለት ነው ልብህ ማለት ነው ስለዚህ እነዚህ ይሄ እዚህ ውስጥ የተጠቀሱት ክፋቶች አብዛኞቹ አንድ አካል ሌላን አካል የሚበድልበት አንድ አካል ሌላን አካል በተለያዩ ነገራቶች አለማን ተገን አድርጎ ወይ ደግሞ በሲህር አድርጎ ወይ በሒስድ አድርጎ የሚያደርሰውን ጉዳት በአላህ እንጠበቃለን ብለን ከሙሲባዎች ኢስቲዓዛ እያደረግን ነው ማለት ነው ናም ከዚህ ብቻ አይደለም ማለት ነው ከዚህ ብቻ አይደለም ውጫዊ ጥቃቶች ከሰው የሚመጡ ጥቃቶች ብቻ ሳይሆኑ ከነፍሳችን የሚመጡ ከኛ ከወንጀላችን የሚመጡ ከውስጥ የሚመነጩ ጥፋቶችም አሉ ከነዛም ልንጠበቅ ይገባል ማለት ነው ይሄንንም ጥቆማ የሚሰጠን ሱረቱን ናስ ብሎ አመጣው ሱረቱን ናስ አው ኺላፍ ቢኖርም መደንያ ናት ዑቅባ ኢብኑ ዓሚር ሐዲስ ስላለ ማለት ነው ዑቅባ ኢብኑ ዓሚር ያው መዲና ላይ ያለ ሰው ነው 20 ከሊማዎችን በውስጧ ይዛለች 20 ከሊማ ከያዘ ስንት ሐርፍ ነው ያዘው በእያንዳንዱ ሐርፍ ስንት አጅር እናገኛለን የሚለውን ራሳችንን መስራት እንችላለን ማለት ስለዚህ ያሳለፍነው ሱረቱል ፈለቅ አካላዊ ጉዳት ከሌላ ሰው የሚመጣን ጉዳት የያዙ ነገራቶችን የጠቀሰ ነው የነፍሳዊ ጉዳት ነፍሳችን ላይ
ከራሳችን በሚመነጭ ጉዳት ከራሳችን በሆነ ሰበብ የሚመጣብንን ሸር ደግሞ እንድንጠበቅ በዚህ የቁርአን አንቀጽ አላህ ቁል ብሎ ጀመረ ነው በል ብሎ ጀመረ ነው ናም በል አለ ናም አዑዙ እጠበቃለሁ በል ቢረቢ الناس በሰዎች ረብ እጠበቃለሁ በል በሰዎች ጌታ በሰዎች ተንከባካቢ እጠበቃለሁ በል ናም ያው አሁን በሰዎች እጠበቃለሁ እያለ ያለው ለምንድነው እንግዲህ ሰዎች ሸር ላድርስብህ ካሉ አብሽር የሰዎቹ ጌታ አላህ ነውና አላህ ይጠብቃል አብሽር ስለዚህ አዑዙ ቢረቢ الناس በል የሰዎች ጌታ በሆነው ማለት ሰው ጌታ ሆይ ተብሎ ይጣራል ሰው ጌታ ሆይ ብሎ ይጠራዋል ወይ ደግሞ ረቡ ዳሪ ረቡል በይቲ ረቡ የቤቱ ባለቤት የምናምን እያለ ረብ የሚለውን ለሌላ ካለ ፍጥረታት ሊጠቀም ይችላል መሊክ الناس ረብ ብቻ አይደለም የአላህ Subhanahu Wa Ta'ala ስልጣን መሊክ الناس የሰዎች ንጉስ በሆነው አላህ እጠበቃለሁ በል የሰዎች ንጉስ በሆነው አላህ እጠበቃለሁ በል ና አሁን ቁል አዑዙ ቢረቢል ፈለቅን ካያችሁ ቁል አዑዙ ቢረቢል ፈለቅን ካያችሁ እና ቁል አዑዙ ቢረቢ الناسን ካያችሁ ያኛው ቁል አዑዙ ቢረቢል ፈለቅ የሚለው እንዳያችሁት ነው ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቂን ኢዛ ወቀብ ወሚን ሸሪ ነፋሳት ፊል ዑቀድ ወሚን ሸሪ ሐሲዲን ኢዛ ሐሰድ የሚል ነው ቁል አዑዙ ቢረቢ الناس ሲል በጨለማ የሚደርስብህ ሸር ሰው ላይ ብቻ አይደለም የሚደርሰው እንስሳ ላይም በጨለማ ሸር ሊደርስ ይችላል አየው ሂስድ ሰው ላይ ብቻ አይደለም ሂስድ አይነ الناس እንስሳ ላይም ሊደርስ ይችላል ሲህር ሰው ላይ ብቻ አይደለም እንስሳ ላይም ሊሰራ ይችላል ለዛ ነው ሚን ሸሪ ማ ኸለቅ የሚለው ኸለቅ በሚለው የተጠቀመው ነው እዚህ ጋር ግን የሚጠቀሰው ሰዋዊ የሆነ ሸር ስለሆነ ሚን ሸሪ ማ ኸለቅ እዛ ጋር ኸለቅ የሚለውን የተፈጠረ ፍጥረታትን ጠቅሶ እዚህ ጋር ናስ የሚለውን ተጠቀመ ሰው የሚለውን ተጠቀመ ምክንያቱም በኋላ እስቲዓዛ ሙስተዓዝ ሚንሁ አላህ ወይ ጠብቀን የምንለው ነገር እንደቀደሙ ሁሉም ላይ ሊደርስ የሚችል አይደለም ሰው ላይ ብቻ የሚደርስ የሚችል ነገር ነው ለዛ ስለ ሰው አራት ጊዜ ነው እዚህ ተደጋግሞ አምስት ጊዜ ነው ተደጋግሞ የተጠቀሰው ረቢ الناس መሊክ الناس ኢላሂ الناس ፊ ሱዱሪ الناس والناس አየው ሰው ተኮር ስለሆነ ያኛው ግን ሰው ላይም ከሰው ውጭም ሊደርስ የሚችል ነገር ስለሆነ እዚህ ጋር አላህ ናስን ደጋግሞ ጠቀሰው ቁል አዑዙ ቢረቢ الناس በሰዎች ጌታ እጠበቃለሁ በል መሊክ الناس የሰዎች ንጉስ በሆነው እጠበቃለሁ በል ሰዎች ውስጥ ረብ የሚባል ሊኖር እንደሚችል ሁሉ ረቡ ዳር ረቡ ምናምን መሊክ የሚባልም ሊኖር ይችላል ንጉስ አይደል ንጉስ ምንለው እኮ አለ ናም አሁን ከሰውነት ጀመረ ከረብነት ጀመረ ከጌታነት ወይም ከባለቤትነት ጀመረ ረብ የሚለው ባለቤት የሚለንም ትርጉም ይዛል ተንከባካቢ የሚለንም ትርጉም ይዛል ብለን አይደል ስለዚህ የሰዎች ተንከባካቢ የሰዎች ጌታ የሰዎች ባለቤት ማለት ባለቤትነት ተንከባካቢነት ሰው ሊገለጽበት ይችላል ከዛ መሊክ الناس ወደሚለው ደግሞ አሳደገው ትንሽ ከፍ አለ ማለት መሊክ الناس የሚለው ሁሉም መሊክ ሊባል ይችላል ሁሉም ንጉስ ሊባል ይችላል አይችልም የተወሰኑ ሰዎች ናቸው ንጉስ ተብለው የሚጠሩት ማለት ነው ስለዚህ አሁን ከፍ አለ ከዛ በኋላ ማንንም ወደ ሌለው የሱ ብቻ ወደ ሆነው ከፍ ይላል ከዛ አላህ ቀጥሎ ምን አለ ኢላሂ الناس የሰዎች አምላክ የሆነው አላህ ማዕቡድ የሆነው ሰዎች የሚያመልኩት የሆነው አላህ አምልኮ የሚገባው አላህ በሱ እጠበቃለሁ በላል ሹፍ ኢርቲቃ ነው ይሄ ከፍ ያረገ መጣ ማለት ረብ الناس አለ መሊክ الناس አለ ኢላሂ الناس ወደሚለው ከፍ አደረገ ማለት ምክንያቱም መሊክ الناس ሲል ሰዎች ውስጥ ንጉስ አለ የነዛ የንጉሶቹ ንጉስ እንደሆነ ነው አላህ Subhanahu Wa Ta'ala እየጠቀሰ ያለው ኢላሂ الناس ሲል ሰዎች ውስጥ ሊመለክ የሚችል ሰዎች የሚያመልኳቸው ነገራቶች ሊኖሩ ይችላሉ የሚያመልኩትም የሚመለኩትም ነገራቶች በጠቅላላ አምላክ እሱ እንደሆነ አላህ Subhanahu Wa Ta'ala እየነገረን ነው እሺ ስለዚህ አላህ የተንከባካቢዎች አምላክ ከሆነ የባለቤቶች ባለቤት ከሆነ የንጉሶች ንጉስ ከሆነ
ተመላኪ ተብለው ከፍ ተደርገው ምናምን ከሚብሉ ሼዎቹ ምንም እየተባሉ ከሚባሉ የነሱ ሁሉ አምላክ ከሆነ ምን ቀረ? ምንም የቀረ ነገር የለም ማለት ነው። ምንም የቀረ ነገር የለም። አስተማማኝ መጠበቂያ ነው። አስተማማኝ መጠበቂያ ነው እየተጠበቅህ ያለው። አዑዙ ቢረቢ ናስ መሊክ ናስ ኢላሂ ናስ ስትል አላህ እያስታወስን ነው። በምን እያስታወስን? በማን እየተጠበቅን እንደሆነ ማንን ጠብቀኝ እያልን እንደሆነ እያስታወስን እንድንጠበቅ ነው የሚያደርገን ማለት ነው ይሄ። ናም ከዛ ከምንድን ነው የምንጠበቀው ነው? ከምንድን ነው የምንጠበቀው? ሚን ሸሪል ወስዋሲል ኸናስ እጠበቃለሁ ከምን? ሚን ሸሪ ከክፋት፣ አልወስዋሲ ከጎትዋቹ ጉትጎታ እጠበቃለሁ። ወስዋስ ጉትጎታ ማለት ነው። ከጉትጎታው ሳይሆን ከጎትዋቹ ጉትጎታ ማለት ነው። ከመወስዊሱ ማለት ነው። الذي هو الشيطان الموسوس ከጎትጓቹ ጉትጎታ እጠበቃለሁ። ከማን? ከጎትጓቹ ጉትጎታ። የትኛው ነው ጎትጓቹ ጉትጎታ? የትኛው ጎትጓች ነው? አልኸናስ፣ ያ ተደባቂው፣ ያ ሸሺው። ሰው ዚክር ሲያደርግ፣ ሰው አላህን ሲያስታውስ፣ ሰው ዚክር ሲያደርግ የሚደበቀው የሚሸሸው፣ አዛን ሲወጣ ይሸሻል፣ ዚክር ስታረግ ይሸሻል። ቢስሚላህ ብለህ በር ስትዘጋ አይገባም። ቢስሚላህ ብለህ እቃን ስትዘጋ አይገባም። አዑዙ ቢከ ሚነል ኹብሲ ወል ኸባኢስ ስትል እንደዛው። ሸሺው ተደባቂው ከሆነ መች ነው የሚሸሸው? አላህ ሲወሳ የሚሸሽ ከሆነው የሚደበቅ ከሆነው ወስዋስ በሚደበቅ ከሆነው ጎትጓች በአላህ ተጠበቃለሁ። الذي يوسوس የሚወሰውስ የሚጎተኩት ፊ ሱዱር الناس የሰዎች ልብ ውስጥ የሚጎተኩት። አየው፣ የሚጎተኩት የሰዎች ልብ ውስጥ የሚጎተጉቱ የሚወሰውሱ ጎትጓቾች አባባዮች ሚነል ጂነቲ ከጂንም ይሆኑ ወናስ ከሰዎች ማለት ከጂን ከሆኑም ከአጋንንትም ይሆኑ ከሰዎች የሆኑ ወስዋሶች ጎትጓቾች አባባዮች በአላህ ተጠበቃለሁ አለ። አጃይብ አይደለ? አጃይብ አይደለ ወይ? ምኑ ነው አጃይብ ካላችሁ ቅድም እንዳልኳችሁ ሱረቱል ፈለቅ ላይ አላህ ረብ የሚለውን ብቻ ጠቅሶ ከአራት ነገር ነው የተጠበቀው። ከአራት ነገር ነው ጠብቀን ያለው። እዚህ ጋር ግን አላህን Subhanahu Wa Ta'ala በተለያዩ ሶስት ስሞች ጠርተን ከአንድ ነገር ነው የተጠበቀው። ረቢናስ አልነው፣ መሊኪናስ አልነው፣ ኢላሂናስ ብለነው ከምንድን ነው የተጠበቀው? ከወስወሳን የተጠበቀ ከጉትጎታ ማለት ነው። ያ ጉትጎታ ከሰውም ይሁን ከአጋንንት የሚመጣ ጉትጎታ ወስወሳ ማባበያ ሰውን ማዕሲያ ውስጥ ለመክተት ወይም ከኢባዳ ለማዘናጋት ወይ አቂዳ ላይ ጥርጣሬ ለመፍጠር ወይ ደግሞ ሪያን ሰው ውስጥ ለማስገባት ወይ ደግሞ ሰው በራስ እንዲደነቅ ፓኒኮ ኢባዳ ሰው ነኝ እንዲል ግልጽ ነው። በተለያዩ መልኩ ሰዎች ሽርክ ውስጥ እንዲገባ ሽርኩል አክበር ውስጥ ሽርኩል አስገር ውስጥ ቢድዓ ውስጥ ከባኢር ውስጥ ሰጋኢር ውስጥ መክሩሃቶች ውስጥ አፍዳሉን ትቶ ወደ ፋዲል እንዲሄድ እያረገ ከሚወሰውስ ነው የተጠበቀው። እዚህ ይሄ የቀልብ ጉዳይ ለቀልብ ጉዳይ ያው ቀልብ ላይ የሚመጣ ወስወሳ ነው አይደል? ለቀልብ ጉዳይ ሶስት የአላህ ስሞችን ተጠብቀን ኢስቲዓዛ አደረግን። የአካላዊ ጉዳይ ደግሞ አካል ላይ የሚደርሱ ጉዳዮች ይሄ ሲህሩ ምሽት ላይ የሚፈራው ከሂስዱ አንድ የአላህን ስም ጠብቀን እነዛን ሁሉ ኢስቲዓዛ አደረግ። ይሄ የቀልብ ጉዳይ ምን ያክል ትኩረት ሊሰጠው እንደሚገባ ይሄኛው ከዚህ ልንረዳ የምንችለው ነው ማለት ነው። ከዚህ ልንረዳ የምንችለው ነገር ነው ማለት ነው። ናም ወኢላ የሸይጣን ወስዋሽነት በልብ ውስጥ ብቻ አይደለም። ሸይጣን ረባሽነት አስቸጋሪነት መጥቶ ምግብ ቢስሚላህ ካላልክ መጥቶ ካንተ ጋር ሊበላ ይችላል፣ መጠጥህ ሊጋራ ይችላል ምናምን የመሳሰሉት። አየው አሁን እዚህ ጋር ከቀልብ ወስወሳው በሱ እንጠበቃለን። ቀልብ ላይ ሱዱርና የሰው ልብ ውስጥ ገብቶ ያንሾካሾከ ሰውን
ከሚወሰውሰው ሰውን ከሚጎተጉተው ሰውን ከሚያባል ከሚያ ምንድነው የሚባለው ከሚያባብለው እጠበቃለሁ ነው አያችሁ ሌላው የሰውም ወስዋስ እንዳለ ነው የሰውም ጎትጓጭ የሰውም አባባይ እንዳለ ነው ማለት የሰውም አዘናጊ እንዳለ ነው ማለት ሚነን ወናስ ያለኮ الذي يوسوس في صدور الناس የሰው ልብ ውስጥ የሆነ ነገርን ጭሮ የሚወሰውስ የሚጎተጉት ይሄ ጎትጓጭ ሚነል ጂነቲ ወናስ ከጂንም ከሰውም ሊሆን ይችላል የሰውም ወስዋስ አለ ማለት ነው የሰውም ጎትጓጭ አለ ማለት ነው አየው ናም ስለዚህ የሰው ወስዋስ የሰው ሸይጣን አላህ ከኢብሊስ እና ከዝርያዎቹ ጋር አጣምሮ ተቀሰው እንደውም ከሱ የከፋ ነው ኢብሊስ እና ዝርያዎቹ ኸናስ ናቸው አላህን ስታወሳ ይሸሻሉ ይደበቃሉ ይጠፋሉ የሰው ወስዋስን ግን የሰውን ጎትጓችን ግን ራስ ካልተጠነቀቅ አላህ Subhanahu Wa Ta'ala እንዲጠብቅህ ዱዓ ካላደረክ አውዙ ቢላሂ ሚነሽ ሸይጣን ረጂም ብትል የሚጠፋ አይደለም ለዛ ነው የአላህ መልእክተኛ በሁሉም ሰላት በኋላ ሰባህ ላይ መሳ ላይ ለሩቂያ ለእንቅልፍ የተለያዩ ጊዜ ላይ እነዚህን ሙዓዊዘተይን እነዚህ ሱረቱ ናስ ሱረቱል ፈለቅን እንድንቀራ ያዘዙን ማለት ነው እንድንቀራ ያዘዙን ማለት ነው ይሄ ነው ማለት ስለዚህ ከሸይጣን ኢንስም ከሸይጣንም ጅን በአላህ መጠበቅ እንዳለብን ዚክር ማብዛት እንዳለብን ግልጽ ነው ምክንያቱም ሸይጣን አንተን ከመወስወስ ተስፋ ስለማይቆርጥ አንተም ዚክርን ከማድረግ ተስፋ መቁረጥ የለብህም ማቋረጥ የለብህም ማለት ነው ግልጽ ነው አላህ ሩቡብያነቱን ኡሉሂያነቱን መሊክነቱን አዑዙ ቢላሂ ሚነሽ ሸይጣን ረጂም ማለት እንዳለብን ምናምን ከዚህ የቁርአን አንቀጽ እንማራለንና መልእክተኛው በሉ ያሉባቸው ቦታዎች ላይ ይሄንን ሱራ ደጋግሞ ማለት ያስፈልጋል ማለት በደንብ ያስፈልጋል ማለት ነው እንደምታዩት ይሄ ሱረቱል ፈለቅ ሱረቱን ናስ የቁርአኑ መጨረሻ ላይ ነው የመጡት ልክ አዑዙ ቢላሂ ሚነሽ ሸይጣን ረጂም ብለን ቁርአንን እንደምንጀምረው ሁሉ አሁንም አዑዙ ቢላህ ብለን ቁርአንን ጨረስን ማለት ነው አየው በአላህ ተጠብቀ ጀምራለህ በአላህ ተጠብቀ ተጨርሳለህ አዑዙ ቢላሂ ሚነሽ ሸይጣን ረጂም ብሎ ነው ቁርአን የሚጀምረው ያው የቁርአን አካል አይደለም ብለናል ልክ አዑዙ ቢላሂ ሚነሽ ወኢዛ ቀራአቱሙል ቁርአን ፈስተዒዝ ቢላህ ወኢዛ ቀራአተል ቁርአን ፈስተዒዝ ቢላሂ ሚነሽ ሸይጣን ረጂም ነው አዑዙ ቢላህ ብለን እንደጀመርከው አዑዙ ቢላህ ብለህ ተጨረስክ ማለት ስለዚህ ከአላህ መጠበቅ የሆነን ስራ ከጀመርን በፊትም ነው ከጨረስን በኋላም በአላህ መጠበቅ ማለት ነው ለምንድነው ከጨረስን በኋላ በሱ ከመፎከር ላ ተብጢሉ ሰደቃአቱኩም ቢልመን ወልአዛ አለ አይደለ ስራ ከሰራህ በኋላ ስራ ልታበላሽው ትችላለህ ስለዚህ በሱ ከመገረም በሱ ከመደነቅ በሱ ከመኩራት አላህ እንዲቀበልህ ግልጽ ነው ወይ ደግሞ ኩፍር ውስጥ ገብተህ የተለያዩ ነገሮች ውስጥ ገብተህ የሰራው ስራ እንዳይበላሽብህ ተቀባይነት እንዲያገኝ ከነዚህና መሰል ወስወሳዎች ልትጠበቅ ይኖራል ይሄ ነው ማለት ነው ሙናሰባ ብለው የሚያነሱት ማለት ነው ሌላው የአላህ መልእክተኛ በሐዲሳቸው የተናገሩት ነው የአላህ መልእክተኛ በሐዲሳቸው አምሳያ የሌላት ሱራ ወረደችብኝ ብለው ሱረቱል ፋቲሃን ጠቅሰዋል በሌላ ሐዲሳቸው አምሳያ የሌላቸው ሁለት ሱራዎች ወረዱብኝ ብለው ሱረቱል ፈለቅና ሱረቱን ናስን ጠቅሰዋል ስለዚህ አላህ መልእክተኛ አምሳያ የሌለው በሆነ ሱረቱል ፋቲሃ ጀምረው አምሳያ በሌለው በሆነ ከዚህ በፊት በነበሩ ነብያቶች በማያውቁት በሆነ ሱራ አለቀ ማለት ነው መልእክተኛው ለም ينزل مثلها ብለው የተናገሩት ማለት እንደሱ አይነት እስካሁን ያልወረደ ብለው የተናገሩት የመሰከሩላት ሱረቱል ፋቲሃ እንደዚህ አይነት እስካሁን ያላየውት ያልገጠመኝ ብለው የተናገሩት ሱረቱል ፈለቅና ሱረቱን ናስ ሱረቱል ፋቲሃ ላይ እንጂል ውስጥም ምን ውስጥም ማታገኙት የሆነው እንደው ብለው በግልጽ የተናገሩት ማለት እነዚህን ደግሞ ቀደም እንዳልኳችሁ ለም ينزل مثلها አምሳያውን እንደው ያልወረደችብኝ ብለው የተናገሩት በሱ ጀምረው በሱ እየጨረሱ ነው ማለት ነው ሌላው
ትልቅ ኒዕማ ነው ቁርአን እንደምታውቁት ቁርአን ከኒዕማዎች ሁሉ ትልቁ ኒዕማ ነው ኒዕማ ደግሞ ይተሐሰዳል ኒዕማ ደግሞ ምቀኛ ይኖርበታል ማለት ነው ምቀኛ ስለሚኖርበት ከዛ ምቀኛ ደግሞ መጠበቅ ስላለብን ነው በእነዚህ ሱራዎች መጨረሻ ላይ የመጡት የሚሉም አሉ ይሄ ነው በጥቅሉ እንግዲህ ይሄንን ይመስላል አዑዙ ቢላሂ ሚነሽ ሸይጣን ረጂም ማለት ተውሂድ ላይ መጽናት ቀልባችንን መጠበቅ ከመጥፎ ጓደኛ መራቅ ግልጽ ነው እነዚህን ሱራዎች ይቀሩ ያሉበት መልእክተኛ ይቀሩ ያሉበት ቦታዎች ላይ መቅራት ናም ያስፈልጋል ነው ይሄንን ይመስላል ሱረቱ الناس ሱረቱ ቁል አዑዙ ሱረቱ ቢረቢ الناس አልሙዓዊዘተይን ተብላ ትጠራለች ይሄንን ይመስላል نكتفي بهذا القدر سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك فإن سبقت فمن الله እንግዲህ عفوا ሱረቱ አልፈለቅ ስለ ظلم الغير የሌላን ሰው በደል ነው የሚያወራው እንደም እንዳልኳችሁ ሱረቱ الناس ራስን ምትበድልበት ነው ራስን ምትበድልበት እንድትበድል ወንጀል እንድትሰራ ወንጀል ሰርተ ራስን እንድትበድል ሰበብ የሚሆን ነገር ነው እስቲዓዛ እያደረግን ያለ ነው ሸር ዳኺሊ ማለት ከውስጣዊ ክፋት ይሄ ሸሩል መዓይብ ይባላል የሱረቱል ፈለቅ ደግሞ ሸሩል መሳኢብ ይባላል እቺ ፋይዳ እንዳታልፋችሁ ብዬ ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ